አንተም እንግዲህ ወደፊት ደግሞ የተሻለ ቦታ ማለት አሁን ካለበት ከኔ ጋር ከምትኖረው ወይ ደግሞ እኔ ጋር ከምታገኘው ነገር ውጪ የተሻለ ገቢ የሚኖርበትን መንገድ እንፈጥራለን ብዬ አስባለሁ። ወደፊትም እንግዲህ አንዳንድ ጊዜ እናቴም እዛ ያሉት ቤተሰቦቿን አትረሳም። ምክንያቱም ግዴታዬ ነው ብላ ስለምታስብ ግዴታዋም ስለሆነ እንግዲህ ታናሽ እህቱን እንደ ልጇ እናቱን እንደ እህቷ እያየች እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያኑ ወገኖቼ ሰላም ብያለሁ። ባላችሁበት ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ውድ ቤተሰቦቼ ቪዲዮን እስከ መጨረሻ እዩት። ምን ተፈጠረ ምን ተካሄደ የሚባል ነገር ሊኖር ይችላል። ስለዚህ ሉል ያስተላለፈው መልእክት በመጨረሻ ቀንጨብ አድርጌ አስገባላችኋለሁ። እባካችሁ ቪዲዮውን ሲጀምሩት ጊዜ በላይክ ጀምሩት። ውድ ቤተሰቦቼ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ምን የምትጎዱት ነገር የለም። ቅንነት ለራስ ነው። ዳይ ወደ ቪዲዮ። ውድ ቤተሰቦቼ ዛሬ በጣም አሳዛኝ ነገር ነው የሰማነው። ሰሞኑ በዚህ 2 ቀን ደስ የሚሉ ነገር አይምሮ የሚያስደስቱ ነገር በልዑል ሁኔታ ላይ ያሉ ነገራቶችን በጣም ደስ የሚሉ ነገር የሰማን ነበር። እንግዲህ ሁሌ ደስታ የለም። አንዲ ደስታ ካለ አንዲ ሀዘን ነው። አንዲ ሀዘን ካለ አንዲ ደስታ ነው። ይሄ የታወቀ ነው። የሰው ልጆች ነን። ደስታም ሀዘንም ያሳለፍን ነው የምኖረው። ስለዚህ በዚህ 2 ቀን በልዑል ጉዳይ ላይ በጣም ደስተኛ ሆነን በደስታ ያሳለፍን ነበረ። ዛሬ ግን በጣም አሳዛኝ የሆነ ነገር፣ በጣም ልብ የሚሰብር ነገር ነው የሰማነው። እስማኤል እንደምታውቁት የልዑልን እናት ተንከባክቦ ልዑል ክፍለ ሀገር በመቅደስ ታግቶ በተቀመጠ ሰዓት እነ ሚኪ ጓደኞቹ እንዳለ ክፍለ ሀገር በሄዱ ሰዓት የልዑልን እናት ቁጭ ብሎ የሚንከባከብ እስማኤል የሚባል የልዑል አብሮ ያደገ ጓደኛው ነበረ። ያ እስማኤል ደግሞ በአሁኑ ሰዓት ቤተሰቦቹ በችግር ላይ ሆነው ከነ ልዑል ጋር ነው የሚሰራው። በጣም የሀብታም ጥሩ ቤተሰብ ያላቸው ቤተሰቦች ነበሩ። ነገር ግን አባቱ ከሞተ በኋላ ቤታቸው ላይ ብዙ ችግር ተፈጠረ። ወንድሞችም እንዳልታሰቡ ሆኖ በጣም በጥሩ ስለመግባር በጥሩ ብናየት ያደጉ ልጆች አባታቸው ከሞተ በኋላ በተለይ ታላቅ ወንድሙ እንዳልሆነ እንዳላሰቡት ነው የሆነው። በቃ ቤት ውስጥ ይረብሻል፣ እንዳልተጠበቀ ነው የሆነው። እናቱ ያሰቃያል፣ ወንድሞቹ ያሰቃያል። ብዙ ችግር ደረሰባቸው። በዚህ አጋጣሚ የእስማኤል ታላቅ ወንድሙ ትምህርቱ አቋርጦ ስራ የሰራ ነበር አለ። ያለቀሰ ነው ያወራው። ልዑልን በዚህ ላይ በጣም ሀዘን ነው የተሰማው። ልዑል በጣም ነው ልቡን የተሰበረው። ስለዚህ ቤተሰቡ ትምህርቱ አቋርጦ ቤተሰቡ እየረዳ ባለ ሰዓት ያው ወንድሙ ታላቅ የመጀመሪያ ወንድማቸው ነው መጥቶ ቤት የሚረብሸው፣ ይጠጣል፣ ብዙ ነገር አለ፣ ብሩ ስጥም ይላል። ከዛ ይሄ ወንድሙ ይህን ባየበት ሰዓት አይ እኔ ይሄ ነገርማ እዚህ ቁጭ ብዬ አልችልም፣ ገብቷችኋል? አልችልም። ስለዚህ ስደት መምረጥ አለብኝ ብሎ በህገ ወጥ ስደት ሄደዋል። ስደት ምንም አይነት በህጋዊ ሄዳችሁ በህገ ወጥ ሄዳችሁ ስደት ምንም አይነት ጥቅም የለውም። ጥቅም ቢኖረውም ጥቅም ጎን ለጎን ሆኖ ከጎን ደግሞ በጣም ያስጠሉ ባህሪያቶች አሉ። ጥቅም ታገኛላችሁ፣ በዛው ልክ በሽታ ይመጣል። ጥቅም ይገኛል፣ በዛው ልክ በሽታ ይመጣል። ብር ይገኛል፣ በዛው ልክ በሽታ ይመጣል። ግን አልሐምዱሊላህ ለሁሉም ነገር አልሐምዱሊላህ። ይህ በሙሉ የሚያደርገው ደግሞ አላህ ሱብሓነሁ ወተዓላ ነው። ስለዚህ አላህ መጨረሻው ያሳምረው። ይህ ልጅ ስደት መረጠ። ቤተሰብ ሳይነገር በህገ ወጥ ሄደ፣ ታገተ፣ ብር ተጠየቁ። ያ ብር መስጠት አልቻሉ። ምክንያቱም ድሃ ሆነዋል። አባታቸው ከሞተ በኋላ ንብረታቸው በሙሉ ወደመ። ያለው ንብረት የዛ ታላቅ ወንድሙ የተሸጠ የተሰጠው ነበረ። በመጨረሻ ያ ወንድማቸው ታመመ ተባለ። ሕክምናም አልወሰዱትም። ያው እኛ በሾች የኛ የገዛ ኢትዮጵያዊ የሆኑ በየመንደር ይቀመጡና ብር ይቀበሉና የሀገራቸው ደማቸው በራሳቸው ቋንቋ የሚያወራ ሊያሰቃዩና እንዲሞት ነው የሚያደርጉት። ሌላ ብሔር አይደለም፣ ከሌላ ቦታ መጥቶ አይደለም። የኛ የገዛ ኢትዮጵያዊ ናቸው በእኛ ላይ የሚጨክኑት፣ እኛ እንድንሞት የሚያደርጉን፣ እኛ ችግር ውስጥ እንድገባ የሚያደርጉን። ይሄ ሀገሬ ዜጋ ነው፣ ይሄ ደሜ ነው፣ ይሄ በራሴ ቋንቋ ነው የሚያወራው ብለው ያ ሰው ለማገዝ ያ ሰው ለመደገፍ አይሞክሩም። ያ ሰው ለመግደል ያ ሰው ለማጥፋት ነው የሚሞክሩ። ለምን እንደሆነ እኔ አላውቅም። እኔም በየመንደር የሚቀመጡ ሰዎች ለምን በዚህ ልክ ጨካኝና አረመኔ የሚሆኑ እኔ ለምን እንደሆነ አላውቅም። እኛ ሀገር ላይ ነው እኮ ነው እንደዚህ ነገር የሚፈጠረው እንጂ ሌላ ሀገር ላይ የለም። ለዜጋቸው በጣም ይጨነቃሉ፣ ለዜጋቸው በጣም ርኅሩህ ይሆናሉ፣ ያዝናሉ። ራስ በራሳቸው ባይደጋግፉም ብቻ ዜጋቸው ማንም ሰው ሲነካባቸው ደስ። ግን እኛ ህዝብ የሚያልቀው በራሱ ዜጋ ነው።
እኛ ልጆች የሚሞቱ በራሳቸው ዜጋ ነው። የእኛ ልጆች የሚደፈሩት በራሳቸው ዜጋ ናቸው። ሊቢያ ላይ ብትሉ፣ ሳውዲ የመን ላይ ብትሉ ሰው ችግሮት ነው የሚወጣው እንጂ ደልቶት አይደለም። ሰው እና ለምን ነው የማይረዱት? እነሱም ሰው ናቸው እኮ። እዛ ጋር ቁጭ ብለው የሰውን ደም የፈሰሰ ሴት ልጅ የተደፈረች ያዩ ምን አይነት አይምሮና ምን አይነት ህሊና ኑሯቸው እንደሚኖሩ አላውቅም። እነዚህ የኔ ሰው ናቸው ወይ አውሬ ናቸው ብላችሁ ነው የምታስቧቸው? እና እኔ አላውቅም። አንዳንዴ ራሴ ለምን እንደው እንደዚህ ነገር የሚፈጠረው? ለምን ኢትዮጵያዊ አይደሉም? ለምን እንደዚህ ሊሆን ተፈጠረ ብዬ ለራሴ ወላሂ በጣም ጥያቄ ነው የሚሆንብኝ። እዛዚህ የእስማኤል ወንድም ታመመ ተባለ። ከዛ በኋላ ምንም ማድረግ አልቻሉም። በትንሽ ቀን ደግሞ ሞተ ነው የተባለው። እናት ምን አይነት ስሜት እንደሚሰማት አስቡት። እናት ምን አይነት ሁኔታ ላይ እንዳለች አስቡት። በጣም ነው የሚከብደው። ልጅሽ በሰው ሀገር ሙተዋል። ልጅ በሰው ሀገር ሙተዋል። አስክሬኑ አታይ፣ የት እንደተቀበረ አታይ። በቃ ሰው ሞቶ አላህ ይሰብርሽ ነው የሚላት። አላህ ጀነተ ፊርደውስ ይወፍቀው ነው የሚላት። እና ይሄን እናት ይሄ ነገር ትረዳለች፣ ትሰማለች። እስማኤል አንተም ሆነ ቤተሰቦችን አላህ ይዘንላችሁ፣ አላህ ይሰብራችሁ። ወንድማችሁም ደግሞ አላህ ጀነተል ፊርደውስ ይወፍቀው። ልውል ደግሞ በዚህ ልክ የሰውን ልጅ ተጨንቀ አስበ ይህን አልመራራጥህ በጣም ትልቅ ነገር ነው። በጣም ነው ያደነኩ እና ደስታም እንዳለ ሀዘን አለ። ይሄ የታወቀ ነገር ነው። በጣም ከባድ ነገር ነው የሰማነው። ያው በሰው ልጆች የታወቀ ነው። ሁሌ ደስተኛ ሆኖ አይኖርም። ሁሌ ሀዘንተኛ ሆኖም አይኖርም። ነገራቶችን ያሳለፍን ነው የምንኖረው። ስለዚህ ከአሁን በኋላ እስማኤል ልውል እንዳለው በጣም ጎበዝ ልጅ ሆነ፣ ጀግና ልጅ ሆነ ሰርተ እናትህም እህትህም አስደስተ እንደምትሆን እርግጠኛ ነኝ። ሲጀመር ከልውል ከተጨመርክ በኋላ ምንም እንደማትሆን በጣም ጠንካራ ልጅ እንድትሆን አልጠራጠርም። ሁለተኛ ደግሞ በልውል ክሩም ውስጥ ያሉ ብር ወዳጅ በትንሽ ሳንቲም ሰውን ልውልን አሳልፎ የሚሸጡ የልውል የያዘው ኬዝ አሳልፎ የሚሸጡ የሰበሰቡትን ደግሞ መረጃ አሳልፎ የሚሰጡ ልጆች አሉ። ከእነሱ ጋር እንዳትጨመር አደራህን፣ ልውልን እንዳታስከፋው። ምክንያቱም ልውል ዛሬ በችግርህ ላይ ደርሶልሃል፣ እሱም በችግሩ ላይ ብደርስለትም ደርሶልሃል፣ ሀዘና ተካፍሎልሃል። ስለዚህ እንደዚህ የሚሳሳለህ እናቱ በዚህ ልክ የሚሳሳለህ እንዳታስከፋቸው። አንዳንዴ ብር ከምትወደው ሰው ያጣልሃል፣ አንዳንድ ሰዎች ደግሞ ከምትወደው ሰው እንድትለያይ ያደርጉሃል። እና እስማኤል በዚህ ጉዳይ ላይ በጣም ጥንቃቄ አድርገህ መስራት አለብህ። ስደት ደግሞ ከእስማኤል ወንድም መማር አለባቸው። ትክክል ልውል ትክክል ብለዋል። ዛሬ የሰሩት ነገር በጣም ትክክል የሆነ ነገር ነው። ምክንያቱም ብዙ ልጆችን ቤተሰባችን እንረዳለን ብለው ወጥተው የቤተሰባቸው ሌላ ችግር ቢፈጥሩ ሰዎች አሉ። ወይ ንብረታቸው አያገኙ፣ ወይ ልጃቸው አያገኙ። አሁን ቤታቸው ውስጥ መሬታቸው ምን የሚባል ነገር በሙሉ ተሽጠዋል። የእስማኤል ቤተሰብ ግን ወንድማቸው አላገኙትም። አያቸው አሁን ችግር ላይ ናቸው። ምንም እንኳን መሬት የሚባል ነገር እንደሌላቸው ነው የተናገረው። ምንም የሚበሉት ነገር እንደሌላቸው ነው የተናገረው። እሺ ንብረቱ ይመለሳል፣ ችግር የለውም። እስማኤልም ሆነ እህቱም ሆነ ታግለው ሰርተው ይመጣል፣ ችግር የለውም። ንብረት ይመጣል። ግን በአንድ ጊዜ ሁሉ ነገር ማጣት ደግሞ በጣም ከባድ ነው። ወንድማቸው ባጣት በጣም ከባድ ነው። እሱም ለቤተሰብ እሰራለሁ፣ እለፋለሁ፣ ቤተሰቦችን አሳርፋለሁ፣ ቤተሰቦች ጥሩ ደረጃ ላይ አደርሳለሁ ብሎ የወጣ ልጅ ነው። መጨረሻው ደግሞ ይሄ ሆኖ የተገኘው። ስለዚህ አንዳንዴ ቢቸግረንም በሀገራችን ምንም ነገር ሰርተን ብኖር ይሻላል። ሀገራችን ላይ በአሁኑ ሰዓት ሁሉም ሀገር አንድ ሆኗል። ሀገራችን ኑሮ ውድነት አለ፣ የሰው ሀገር ኑሮ ውድነት አለ። ከሄዳችሁ እንደምንም አድርጋችሁ በህጋዊ መንገድ ሂዱ። ህገወጥ በጣም ነው የሚያስጠላው። በገዛ ዜጋችሁ ነው የምትበሉት። ሌላ ዜጋ መጥቶ ወይ ሌላ አውሬ መጥቶ አይደለም፣ በገዛ ዜጋችሁ አውሬ ሆኖ ነው እነሱ የሚበሏችሁ። ስለዚህ እነሱ ከሚበሏችሁ እናንተ እዛ አርፋችሁ ስራ አገር ቤት ላይ ሰርታችሁ ወይ እንደዚህ ብድር ተበዳደራችሁ በህጋዊ መንገድ ሂዳችሁ ያ ነገር ብትከፍሉ ይሻላል። በቃ ለቤተሰባችሁን ጭንቀት አይሆንም። እናታችሁን ሁለት ሞት አይሆንባትም። ቤታችሁ የቤታችሁ ያለ ንብረት በሙሉ አይሸጥም። ስለዚህ የአንዳንድ የምንሰማቸው ነገራቶች በሙሉ ከአይምሮ በላይ የሆኑ ነገራቶች ነው የምንሰማው። በጣም ያስፈራል። በተለይ እኔ ሊቢያ የሚባለው ነገር በጣም የምፈራው ቤተሰቦች በጣም ለምን
ሰው ናቸው ነው አትሏቸው። እኔ አላቅም። እዛ ጋር የሚቀመጡት የገዛ ዜጎቻችን ናቸው። የገዛ ዜጎቻችን ያ ሰው ያን እነሱ የሚጠይቁት 3 ሚሊዮን 2 ሚሊዮን 1 ሚሊዮን ቢኖረው ኖሮ ከሀገሩ ይወጣል አይወጣም? ለምን ይወጣል? አገሩ ላይ ሰርቶ አይኖርም? ይኖራል። ያ ነገር ለምን እንደማያስቡ አላውቅም። እኔ ምለው በረሃ ላይ ቁጭ ስትሉ ጊዜ የሆነ አይምሯችሁ ይደፈናል ነው። በቃ ብር ብቻ ነው ሙሉ ሰውነታችሁ የሚቆጣጠራችሁ። አይምሯችሁ፣ ምላሳችሁ፣ አይናችሁ፣ የምትበሉት ነገር ብር ብቻ ነው። እኔ እርግጠኛ ነኝ ውስጣችሁ በሙሉ ያኔ እንዳለ ሰውነት አካላችሁ በብር ተለብዶ ነው እንጂ የሆነ ሰይጣን እዛ ጋር ቁጭ ብሎ በብር ለበዳችሁ እንጂ እንደ ሰው ቢሆን ትንሽ ታዝኖ ነበር። 500 ብር ጠየቃችሁ አልተሰጣችሁም፣ 1 ሚሊዮን ታደርጉታላችሁ። 1 ሚሊዮን ብር ጠየቃችሁ የ1 ሚሊዮን ብር ካልተሰጣችሁ 2 ሚሊዮን ታደርጉታላችሁ። እና እናንተ እኔ ሰው ናችሁ ብዬ ከሰው አልቆጥራችሁ። ምክንያቱም የሰው ልጅ ይራራል፣ የሰው ልጅ የሰውን ያዝናል። እናንተ ግን የባሰባችሁ ነው የምትሄዱት። እንዴ ሰው ለሰው ሆኖ ሰው ሆኖ ለሰውን አያዝንም? በምንኛ ሁኔታ እንዴት አድርጋችሁ? አሁን እቺ እናት አዝና ቤት ቁጭ አለች፣ የምትበላው ነገር አጣች። ወንድሙ የው ትምህርት አቋርጦ የማይችለው ስራ ለመስራት ገብተዋል። ጥቅማችሁ ምንድን ነው? ምን አይነት ጥቅም አላችሁ? ኧረ አንዳንዴ እንደ ሰው አስቡ። ሁሌ ራስ ወዳጅ አትሆኑ። ራስ ወዳጅነትም ደግሞ ዋጋ ያስከፍላል። እኔ አላቅም፣ ምን ብዬ እንደማወራ አላቅም። ወላሂ ምን ብዬ እንደማወራ አላቅም። እኔ ለመላው የእስማኤል ቤተሰቦችን አላህ ይሰብራችሁ ከማለት ምንም ምለው ነገር የለም። እስማኤል ጠንክረህ መስራት አለብን። ጥሩ ቦታ ትደርሳለህ። እኛ በተቻለን አቅም ለአንተ ለማገዝ ለመደገፍ እንሞክራለን። ልዑል ከጎንህ ስላለ ደግሞ ምንም እንደማትሆን እርግጠኛ ነኝ። ብቻ አንተ ጠንካራ ሆነ ስራ። እንግዲህ ወንድምህን ደግሞ ሞተ የተባለው ውሸት ሆኖ የሚመጣላችሁ ጊዜ ይሆነን ያላቅም። ምክንያቱም የሊቢያ ሰዎች ስለማላምናቸው ብል ፈልገው እንደዚህ አይነት ወሬ ስለሚያሰራጩ፣ ስለዚህ ሊሆን ስለሚችል እንግዲህ በተስፋ እንጠብቃለን። እናንተም ደግሞ ተስፋችሁ ሳይሽር ጥሩ ቦታ ላይ ደርሰ ስራውን በጥሩ ስራ ሰርታ ከልዑል ጎን ሆነ እህትን አስተምረ እህትን ደግሞ ተምራ ጥሩ ስራ ሰርታ ትላንተኛ ነው ወይ ብላችሁ እናታችሁ የምታስደስቱበት ጊዜ ቅርብ ያድርግላችሁ። ይሄ ነው ያኔ ምኞቴ። እንግዲህ ምንም ሌላ ምለው ነገር የለም። ልዑልን እንደዚህ በማገዝ በጣም ነው ደስ ያለኝ። ነገ የተሻለ ቀን መጥተው እነሱ የሚያርፉበት ጊዜ ቅርብ ያድርግላቸው። እናንተም ደግሞ በጣም ነው የምናመሰግነው። ቤተሰቦች ይወዳቸዋለሁ። ላይክ፣ ሰብስክራይብ አድርጉ። ወሰላም አለይኩም ወራህመቱላሂ ወበረካቱ።